እንደምን አድራችኋል? አንዲት አሮጊት ዜና ሰማው ሰሞኑን የመቀሌዋ የወይዘሮ መድን ጉዳይ እና ወይዘሮ መድን በ75 ዓመታቸው ወለዱ። ይህን ስኮር ወይም ደግሞ ከፍተኛ ውጤት አምጥታ በዓለም ላይ ተከብራ የኖረችው የ73 ዓመቷ ህንዳዊት ነበረች ዳን ህንድራ። የ74 ዓመቷም ወልዳለች። ግን የሕክምና እገዛ ውስጡ ስለነበረበት ተቆጣሪ አይሆንልሽም ብለዋት ነው ዝም የተባለችው። የመቀሌዋ መድን ግን በ75 ዓመታቸው ወልደዋል እና ልጃቸውን አቅፈው አይቻለሁ። ርዕሴ ማርጀት የእኛን ጆሮ እንጂ የእግዚአብሔርን ጆሮ አያስረጅም የሚል ነው። ማርጀት የእኛን ጆሮ እንጂ የእግዚአብሔርን ጆሮ አያስረጅም። እንጸልይ። ጌታ ሆይ ጸጋ በስቶልኝ ነው በወገኖቼ ፊት እንድቆም የረዳኸኝ። ደካማ ሰው ነኝ፣ ነገር ግን ስለ ቃል እንድናገር ይህን ትልቅ በረከት በዚህ ቦታ ላይ ሰጥተኛል። ያንተ የሆነውን ሐሳብ እንዳስተላልፍ እርዳኝ። በቆምኩበት ተናገረኝ፣ በተቀመጡበት ወገኖቼንም አስተምራቸው፣ ገጽጻቸው፣ አቅጣጫ አሳያቸው። የሚኖሩት ዕድሜ ትርጉም ያለው እንዲሆን አግዛቸው። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ሕያው ስም። በሉቃስ ወንጌል ምዕራፍ 1 ላይ ነው ተከታታይ ትምህርት የምሰጠው። የሉቃስ ወንጌል 80 ቁጥሮች ነው ያሉት። 80ውን ቁጥሮች በሶስት ከፍዬ ወደ እናንተ ሳደርስ ልናስተውል የሚገባው እንደ ግብ ልትቆጥሩልኝ የምፈልገው ነገር ልዑል የሆነውን እግዚአብሔርን አብስቶ መረዳት በዛ ምዕራፍ ውስጥ እናገኛለን። ልዑል የሆነውን እግዚአብሔርን አብስቶ መረዳት ያም ብቻ አይደለም የምናስተውለው ወገኖቼ፣ የክርስትና ማዕከል የሆነውን ጌታችን ኢየሱስ ክርስቶስን ማክበር የሕይወታችን መገለጫ መሆኑን በዚህ 80 ቁጥሮች ውስጥ ማየት እንችላለን። እሱ ብቻ አይደለም። ጸሐፊው ትኩረት የሰጣቸው 2-3 ሰዎች አሉ። በነዛ 2-3 ሰዎች እንደ ሰው በሚሸቱት እግዚአብሔር ምን ሰርቶ ነበር በሚል የወረደ ከኛ ጋር የሚገናኝ ሐሳብን ወደ እናንተ ማድረስ ፈልጌያለሁ። ከዚህም የተነሳ የሉቃስ ወንጌል ምዕራፍ 1ን የምናገርለት ከሆነ በእኔ ስነ ጽሑፍ ትምህርት ውስጥ ደራሲው ማን ነው የሚለውን ጥያቄ መመለስ በጣም አስፈላጊ ነው። ተደራሲዎቹስ እነማን ነበሩ የሚለውንም ማሰብ በጣም በጣም አስፈላጊ ነው። ስለዚህ የጻፈው ደራሲው ሉቃስ ምን ነበር? ማን ነበር? ጥቂት ነገር ከተለያየ ምንጭ ያገኘሁትን ስንክሳርንም ጨምሬ ያገኘሁትን የሉቃስ መገለጫን ጥቂት ነገር ተናግሬ ወደ ቀጥታ ከቁጥር 1 እስከ 25 ባለው ላይ ብቻ አተኩሬ ጨርሳለሁ። ሉቃስ በአንጾኪያ የተወለደ ሰው ነው። አሕዛብ ነው፣ አይሁዳዊ ያልሆነ ከአሕዛብ ወገን የሆነ በአንጾኪያ የተወለደ ሰው ነው። ሉቃስ የ12ቱ ሐዋርያት ተቆጣሪ አይደለም። ከነሱ ይልቅ ከ72ቱ አርድእት ጋር ነው የሚቆጠረው። ኋላ ላይ ከመጡት ደቀ መዛሙርት ጋር ተቆጣሪ ነው። ስለ ሙያው የተጠናለት ጉዳይ አቃቤ ሥራይ መሆኑ ታውቋል። ባለመድኃኒት፣ ዶክተር፣ ባለመድኃኒት። ያ ብቻ አይደለም። የሉቃስ የስም ትርጉምም እኛን አብረው ያጓጉዘናል። በላቲን ቋንቋ ሉካስ ብርሃንማ ማለት ነው፣ ብርሃን የያዘ ማለት ነው። በስንክሳር መጽሐፋችን ደግሞ ብልህና ጥበበኛ ተብሎም ይጠራል። እነዚህ ሁሉ የስሞች ትርጉም በሉቃስ መጽሐፍ ውስጥ አይቻልም። ሉቃስ በጻፈው መልእክት ውስጥ እነዚህ የስሙ ትርጓሜዎች እውነት ሆነው አግኝቻለሁ። በነገራችን ላይ 4 ወንጌል ብቻ ነው ያለን። 4ቱ ወንጌል በዓለም አቀፍ ክርስትና በአራት ፍጥረቶች ነው የሚመሰሉት። በአራት ፍጥረቶች ነው የሚመሰሉት። ይሄ በተለይም በኢትዮጵያ ኦርቶዶክስ ቤተክርስቲያን ጎልቶ የሚታይ ቢሆንም በእኛም ሊታሰብ የሚገባው ነው። ማቴዎስ ከአንበሳ ጋር ነው የሚገናኘው፣ ከአንበሳ ምስል ጋር ነው የሚተያየው ማቴዎስ። ማርቆስ ደግሞ ከሰው ጋር ነው። ሊያገለግል የመጣው ኢየሱስ ከሰው ጋር የነበረውን ግንኙነት በአጠቃላይ የሚገልጽ ነው። የማቴዎስ አንበሳ ኢየሱስ ንጉሥ መሆኑን ከይሁዳ ነገድ የመጣው አንበሳ እሱ መሆኑን የገለጠ መሆኑን ነው ፍንጭ የሚሰጠን። ለዮሐንስ ደግሞ ንስር ነው። ለሉቃስ ግን ላም ነው። አንዳንዶች በሬ ነው ይላሉ፣ ሊሆንም ይችላል። ላም፣ የላም ምልክት። ለምንድን ነው የቀደመቿ የጥንት ቤተ ክርስቲያን ይህን ያደረገችበት ምክንያት
ሉቃስ ብቻ ነው የነገረን ፍሪዳ አምጡና ረዱ ከእርሱ ጋር እየበላን ደስ ይበለን የሚለውን የሉቃስ 15ን ታሪክ መልህቅ በውስጡ ያስቀምጣል። እና ከብት ታርዶ ላም ታርዶ ደስታና ፌሽታ የሚሆንበትን የታሪክ ምንነት የገለጸው ሉቃስ ነው። ይሄ ሉቃስ በአቴና ሀገር በእስክንድሪያ ነው ሕክምናን ያጠናው። እውነተኛ ዶክተር ነው። በነገራችን ላይ እውነተኛ ዶክተር፣ የፎርጅድ የሆነ ዲግሪ ያላዘ የተማረውን የኖረ ሐኪም ነው። ሕክምና ብቻም አይደለም፣ የስነ ስዕል ችሎታው ደግሞ የተለየ ነው። አንዳንድ ሰዎች እንደዚህ ይፈጠራሉ። ሁለገብ እውቀት ያላቸው ሰዎች አሉ። የስነ ስዕል ችሎታው የትየለሌ በጣም በጣም የሚያስደስት ነው። ሰዓሊ ስለሆነ የጻፈው 2 መጽሐፍ ስዕላዊ ነው። ስታነቡት ይመስጣችኋል፣ ይገለጥላችኋል፣ ይነበብላችኋል። እያያችሁ ነው ሉቃስን ጀምራችሁ የምትጨርሱት። የሐዋርያት ሥራንም ጋር ስትመጡ ተመሳሳይ ነው። ሳሊያን በፊደልም ሲቀናላቸው ያየሁት በሉቃስ ነው። ለብዙዎቹ ይሄ ነገር አይሳካም። በቤተ ክርስቲያን ትውፊት እመቤታችን ቅድስት ድንግል ማርያም ልጇን አቅፋ ስንቶቻችሁ አይታችኋል? በተለይም ምስለ ፍቅሩ ወልዳ ተብሎ ነው ስዕሉ ራሱ የሚጠራው። የእሱ ሰዓሊ ሉቃስ ነው። ትውፊት ቢሆንም እውነትነት ሊኖረው እንደሚችል የውጭ ጽሑፎችንም አንብቤ ያለው። በተለይ ደግሞ በስፔን ቅድስት ማርያም ካቴድራል የሚገኘውን እሱን የሳለው። ስለዚህ ሉቃስ ዛሬ መልእክት የሚያስተላልፍልን ሰው የዋዛ አይደለም። አንቱ የሚሰኙ ነገሮችም በውስጡ ያካበተ የተሞክሮ ባለጸጋ እንደሆነ ከወዲሁ እንድታስቡት ነው የምፈልገው። ቅዱስ ሉቃስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጠው በኋላ አብሮ ማለት የጀመረው ከጳውሎስ ጋር ነው። ይህንን ስታጠኑ ትደርሱበታላችሁ። ከጳውሎስ ጋር ያበረ ማንም ሰው ውጤታማ ሳይሆን የቀረ የለም እና ሉቃስ ከሱ ጋር አብሮ የማሳለፍ እድል ኖሮታል። ከዚህም የተነሳ በቆላሲያስ መልእክቱ ጠዋት ቆላሲያስን እያጠናን ነው ከፓስተር ተስፋዬ ጎሳ ጋር። ዛሬ በጣም የሚያስገርም ነገር እያየን ነበር። ጥቂት ብንሆንም በሰዓቱ ሁላችንም ደርሰን ለመማር እድሉን ብንጠቀም ጥሩ ነው ብዬ አስባለሁ። ለማንኛውም ግን ቆላሲያስ ምዕራፍ 4 ቁጥር 14 ላይ ጳውሎስ የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላቸዋል ነው ያለው። ለቤተ ክርስቲያን ሐኪሞች በጣም ያስፈልጋሉ። ለህብረተሰቡ ሐኪሞች በጣም ያስፈልጋሉ። ይሄ ሰው የጻፈው ሉቃስ ምን ላይ ነው ያተከረው? የሉቃስ ወንጌል ትኩረቱ ምን ላይ ነው? ይህን ለማወቅ እናንተ ራሳችሁ የቤት ስራ ወስዳችሁ ብታነቡት ጥሩ ነው። አስተማሪ አይደለው የሚቀና የቤት ስራ መስጠት ነው። ሲሳካልኝ የክፍል ስራ መስጠት ነው። ግን የቤት ስራ ልስጣችሁ። የሉቃስ ወንጌልን አንብቡት፣ ትባረኩበታላችሁ። አንብቤው ነበር የሚለው የትም አይሰራም። ደጋግሜ አይቼዋለሁ የሚለው የትም አይሰራም። መንፈስ ቅዱስ ባለበት በውስጣችን ባደረበት ቅዱስ ቃሉን ባነበብን ቁጥር እየታደስን እየተለወጥን እየተማርን ነው የምንዘልቀው እስከ ሞታችን ቀን ድረስ። ስለዚህ አንብቤው ነበር የሰነፍ ቃል ነው፣ የትም አያደርስም። ሉቃስን ምዕራፉን ስትጨርሱ ሉቃስ የአሕዛብ ወንጌልን ነው የጻፈው። አይሁዳውያን ላልሆነው ማህበረሰብ ነው የጻፈው። ሰፊው ማህበረሰብ ደግሞ እሱ ነው። የአይሁድ ማህበረሰብ ትንሽ ነው፣ በቁጥር ቢተመንም ጥቂት ህዝብ ነው። ዓለም ግን ሰፊ ናት። ያ ሰፊው ዓለም አሕዛብ ብለን ነው የወገን ነው፣ አሕዛብ ብለን ነው የጠራ ነው። እኛ ኢትዮጵያውያን ስንሸወድ እኛ አሕዛብ አይደለንም እንላለን። ነን እንጂ ከእኛ በላይ አሕዛብ ማንስ አለ? ከዓለም የተለየን ሰዎች ፈጽሞ አይደለንም። የአሕዛብ ወንጌልን የጻፈ ሉቃስ ነው። ያ ብቻ አይደለም፣ ሰባኪ መንፈስ ቅዱስ ተብሎም ይጠራል። ያ ብቻ አይደለም፣ ሰባኪ ጸሎትም ተብሎ ይጠራል። ወንጌል እንስትም ተብሎ ይጠራል። ለምን? የአሕዛብ ወንጌል የተባለው ወንጌሉ ሙሉ ለሙሉ አሕዛብን የሚመለከት ስለሆነ ነው። የክርስቶስ የሞቱ ታሪክ ለዓለም ሕዝብ ሁሉ መሆኑ የሚረጋገጠው ሉቃስ ይህንን ለዓለም ሁሉ ስለጻፈ ነው፣ የአሕዛብ ወንጌል። ስለዚህ ወንጌላችን እኛን የሚመለከት ወንጌል ነው። ኢትዮጵያውያንን የሚመለከት ወንጌል ነው የሉቃስ ወንጌል። ሰባኪ መንፈስ ቅዱስ ተብሎ የሚጠራበት ዋናው ምክንያት ደጋግሞ ስለ መንፈስ ቅዱስ ነው የተናገረው።
ኤልሳቤጥን ቢያነሳላችሁ፣ ዘካርያስን ቢያነሳላችሁ፣ ማርያምን ቢያነሳላችሁ፣ ማንንም ቢያነሳላችሁ ከመንፈስ ቅዱስ ጋር አገናኝቶ ነው የጻፈው። መንፈስ ቅዱስን የእሱን እይታ ሳናካትት የት መድረስ አንችልም። ምንም መሆን አንችልም። ምንም መሆን አለመቻላችንን ገና በምዕራፍ 1 ላይ ነው እየገለጠልን የመጣው ሉቃስ። ሌላው የጸሎት ሰባኪም ነው። የጸሎት ሰባኪ ነው። በሉቃስ ወንጌል ምዕራፍ 1 ላይ እንኳን ብናተኩር በእነዚህ 2-3 ሳምንታት ውስጥ ማርያም የጸለየችውን ጸሎት ነው የነገረን። ማንም ነግሮን አያውቅም። ኤልሳቤጥ የጸለየችውን ጸሎት ነው የጻፈልን። ማንም ነግሮን አያውቅም። ዘካርያስ የጸለየውን ጸሎትና ምስጋና ነው የጻፈልን። ማንም ነግሮን አያውቅም። ጸሎት በሕይወታችን ሊኖረው የሚገባውን ስፍራ ነው ያሳየን። ሌላው ወንጌለ እንስት ነው። ያ ዓለም ለሴቶች ምንም ስፍራ አልነበረውም። የዛሬ 2000 ዓመት የነበረው ጊዜ ይቅርና 1900 ዓመተ ምህረት ራሱ ሰለጠነች ባልናት አሜሪካ እንኳን ሴቶች ቦታ የላቸው፣ ስፍራ የላቸው፣ ምንም ናቸው። ይሄ የሐሰት ትምህርት የዛሬ 2000 ዓመት የተገለበጠው በሉቃስ አማካኝነት ነው። ገና ምዕራፉን ሲጀምር ሴት ልጅ ስፍራን ሰጥቶ ከማርያም ጋር ያስተዋውቀናል፣ ከኤልሳቤጥ ጋር ያስተዋውቀናል። አስተሳሰባቸውን፣ እምነታቸውን፣ እይታቸውን ይነግረናል። በእግዚአብሔር አምሳል በተፈጠርን በእኛ መካከል ምንም ልዩነት እንደሌለ ይነግረናል። ሉቃስ በ84 ዓመቱ ነው ከዚህ ዓለም የወጣው፣ በተጻፈለት ማለት ነው። እና እድሜ ጠግቦ ነው የሞተው። እድሜ ጠግቦ ነው ወደ ጌታው የሄደው። ከመሄዱ ዋዜማ ላይ ግን ሮም ላይ ተገኝቶ ወንጌልን ይሰብክ ስለነበር የወንጌል መስበኩ ውጤታማ ስላደረገው ለኔሮ ራስ ምታት እንደነበር የጥንት የአባቶች ታሪክ ይናገራል። ሉቃስ ረፍት አልነበረውም። ይህን ትልቁን የምስራች በመናገር የበረታ ሰው ነው። እድሜ ዘመኑን ሙሉ እስከ 84 ዓመት እድሜው ድረስ በእርጅና ሁሉ ሳይቀር ፓስተር ተስፋዬ ጎሳ በጠዋቱ ትምህርት ስለ ጠበል፣ ስለ ጽድቅ፣ ስለ ገዳም፣ ስለ ሚካኤል፣ ስለ ገብርኤል ሲያነሱልን ቸል ብለን ነው የምናልፈው ሲል ነበር። ቸል ማለት እንደሌለብን እየመከረን በዚህም ህይወት ውስጥ የሉቃስ የመልእክት አቅጣጫን በተመለከተ መልእክቱም አጠቃላይ ዝንባሌውም ከኢየሱስ ክርስቶስ በቀር ምንም ነገር አልነበረውም። ኢየሱስ ክርስቶስ ሊነገር በተገባው ቦታ ላይ አመቺ ባልሆኑ ስፍራዎች ሁሉ ላይ ተገቢ የሆነውን መልስ በመስጠት የበረታ ነው። ስለዚህ ሮም ላይ ይህን ወንጌል እያስኬደ ሲሄድ ኔሮ ፊት እንደሚቀርብ ወዳጆቹ ነገሩት። ክስ እንዳለበት ነገሩት እና በተጻፈለት የአባቶች የህይወት ታሪክ ውስጥ የጻፋቸው መጽሐፍት ነበሩ። ምናልባት የሐዋርያት ሥራንም ይጨምር ይሆናል። በመንፈስ ቅዱስ ተመርቶ ወደ ባህሩ ዳርቻ ሄዶ አንድን ሰውን ያገኘው በትህትና እነዚህ መጽሐፍት ይጠቅሙሃል፣ አንተ ዘንድ ይሁኑ፣ ወደ እውነትም ይመሩሃል ብሎ ነው የሰጠው። ከዛስ ኔሮ ጋር መቅረብ አልቀረለትም። ይሄኛው ትረካዬ ካፈ ታሪክ ጋር ምናልባት ሊገናኝ ቢችል እንኳን ውሰዱት። ሊሆን የመቻል እድሉ በጣም በጣም ሰፊ ስለሆነ እና ኔሮ አናግሮታል። ይሄ የምታሳስትበት አንደበት ይዘጋል ብሎታል። ጭራሽ በወንጌል ስም የመንግስቴን አካሄድ እየነቀፍክ ስለሆነ እንዲህ ያልክ ከቀጠልክ እጅ ይቆረጣል ነው ያለው። ክቡር ጌታዬ እጄ ቢቆረጥም ምንም አይደል እንዳለ ይነገራል። እና እጁ በፊት ለፊቱ እንዲዘረጋ ተደርጎ በመጥረቢያ ተቆርጧል። እና ከዛ በኋላ ግን የሆነው ሉቃስ ምንም አይደል ያለው። እንግዲህ በዚህም ስራ ወንጌል ይደርስ ዘንድ ብሎ በሌላው ጤናማ እጁ አንስቶ የተቆረጠውን ገጥሞታል ይባላል። እንደገና ሌላ እጅ። ይሄ ግን ኔሮን አሳብዶታል። ይሄ በመሆኑ ብዙዎች አመኑ ነው የሚለው። በኢየሱስ ክርስቶስ አመኑ ይላል። ወደ 470 የሚቆጠሩ ሰዎች። ሁሉም አንገታቸው ይቆረጥ ብሎ ነው ኔሮ ያዘዘው። እሱም ሉቃስ በዛን ቀን ከ470 ሰዎች ጋር 471ኛ ሆኖ ተሰውቷል። ይህን ስለ ሉቃስ ሳጠና አንብቤያለሁ። የሚመቻቸውን ውሰዱት፣ ልክ የሆነውን ውሰዱት። ግን
በሰው ሕይወት ውስጥ እነዚህ ነገሮች ከተከናወኑ እንዲህ አይነት ሰው የሚጽፈው ጽሑፍ ትኩረት መሰጠት ይኖርበታል። ትኩረት መስጠት የግድ አስፈላጊ ነው። የጻፈልን ማን ነው በሚል እንግዲህ ሲጽፍ መነሻ ያደረገለትን ጉዳይ እዩልኝ። ገና ምዕራፍ 1 ቁጥር 3 ድረስ ያለውን ስታነቡ የከበርክ ቴዎፍሎስ ሆይ ብሎ ነው የጀመረው። እንዲህ ብሎ የጀመረ ምንም ወንጌል የለንም። እንዲህ ብሎ የጀመረ ምንም መልእክቶችም የሉንም። እንዲህ ብሎ የጀመረም የብሉይ ኪዳን አንድም መጽሐፍ የለንም። አንድም እና አጀማመሩ ይደንቀኛል። እንደ አንድ የቋንቋ አስተማሪም እገረምበታለሁ። ለካ እንዲህ መጀመር አለ እልና ለምጽፈው መጽሐፍ ግብዓት ይሆነኛል። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን። ጆሮአችን ደጋግሞ ሰምቶት ከሆነና አቅሎ ይመዝነው ከሆነ መለስ እንበል። ይህ በጣም አስፈላጊ ጉዳይ ነው። ለቴዎፍሎስ ሲያወራው፣ ሲነግረው፣ ሲጽፍለት የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና በዓይናቸው በብረቱ ያዩትና የቃሉ አገልጋዮች የሆኑት። በዛን ጊዜ የቃሉ አገልጋዮች 12 ሐዋርያት ናቸው። ሌሎችም ተጨምረው ሊሆን ይችላል። የቃሉ አገልጋዮች የሆኑት እንዳስተላለፉልን። ምንጭን ከቦታው ከትክክለኛው ስፍራ መቅዳት ወደር የለውም። ከምንጭ መቅዳት በጣም በጣም ይጠቅማል። ይህን ነው የሚናገረው። አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ። የጥንቷ ቤተ ክርስቲያን እንዴት ትገርማለች! የክርስቶስን የቤተ ክርስቲያን ታሪክ፣ ክርስቶስ የሰራውን ስራ፣ በዛን ጊዜ ይከናወን የነበረውን 100 ዓመት ባልሞላው ውስጥ ሁሉም ይጽፍ ነበር። ስትነኩ ትጽፋላችሁ፣ ስትለወጡ ትጽፋላችሁ። እግዚአብሔር ውስጣችሁ ሲገባ ትናገራላችሁ። አማራጭ የላችሁም። የተረዳችሁት እውነት ተናገሩ ያሰኛል። የተናገራችሁት እውነት የትም ሀገር ላለ ወዳጃችሁ ጽፌ ልላክ ያሰኛችኋል። አሁንማ እድሜ ለቴክኖሎጂ ወዲያው ሊደርስልን ይችላል። የሚናገረው በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ሞክረዋል። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። የተሰጠ አገልጋይ ለአንድ ሰው ለሕዝብ አይደለም የሚጽፈው፣ ለአንድ ሰው፣ ብዙ ማንነቱን ለማናቅለት ቴዎፍሎስ ለተባለ ሰው። ይህ ሰው ጽሑፉን ስመረምር ጸሐፊው ወጥነት ያለው ሰብዕና ያለው ነው። ወጥነት ያለው ሰብዕና አለው። በዚህ በጣም ወድጄዋለሁ። ጥንካሬውን ነግሮናል፣ ድካሙን አሳይቶናል። ይሄ ደግሞ አንባቢያን ይወዱታል። አንዳንድ ገድሎች ብርታትን ብቻ የሚገልጹ ናቸው። እኔም እንደ ሰው ብዬ የግል ታሪኬን እየጻፍኩ ነው እና ለልጄ ባል ላኩለት ወደ ሮም ላሜን ስሜ እና ሚካኤል ቢኒያም እየፈራ እየተባ ጻፈልኝ። ጋሽ ስሜ መጽሐፍ ላይ ያንተ ደካማ ጎን አልተንጸባረቀበትም አለኝ። ደፋር ሚካኤል ቢኒያም። አልተንጸባረቀበትም። የኔ ደካማ ነገሮች ውስጡ አልገቡም። ግን እኔ ደግሞ የመጨረሻው ደካማ ሰው ነኝ። ብዙ የተላለፍኳቸው፣ ብዙ ያጠፋኋቸው፣ ብዙ በግልም በማህበር የሚያደረግኳቸው በርካታ ነገሮች አሉ። ሚኪድ ሜስጥህ ብዬ አሁን ወሻሽቄበታለሁ። ራሴን ፈትሻለሁ፣ ራሴን አይቼዋለሁኝ። ሊደበቁ የማይችሉ ማስተማሪያ የሆኑ እግዚአብሔር በእኔ ውስጥ ያስቀምጣቸውን እየጨመርኩ እየሰራሁት ነው። አለበለዚያማ ክርስቶስ ሳምራ ሆነ። አለበለዚያማ ሌላው ገድለ ተክለ ሃይማኖት ተፈጠረ በወንጌላውያን ዘንድ። ሉቃስ እንደሱ አይደለም። የታዩትን ጥንካሬዎችና ደካማ ነገሮችን በመግለጽ ሰዎች እንዲያነቡት በሚያደርግ ሁኔታ የተጻፈ ነው። ሉቃስ የተረዳውን ያመነበትን እምነት የመልእክት መነሻ አድርጎ ወደ ሌላ ሰው ሊልክ
ልቡ የተነሳሳለት ሰው ነው። የሚልክለት ደግሞ ሰው መሆኑን ያወቀ ነው። ሰው ለሰው መልእክት ሲልክ፣ ብርሃን የበራለት ሰው ለሌላው መልእክት ሲልክ ተቀባዩን በእርግጠኝነት አውቆ ሲናገር እንደማየት ትልቅ ነገር የለም። አንዳንድ ጊዜ መልእክቶቻችን አየር ላይ የሚቀሩ አሉ። የጻፍነው፣ የደከምነው፣ የሰበክነው ላልተገባው ሊሆን ይችላል። ከዚህም የተነሳ ነው ጸሎት በምንጽፈውም በምንሰብከውም ስብከት ውስጥ ተፈላጊ የሆነው። እንዳደምጣችሁኝ ከቁጥር 1 እስከ 4 ባለው ውስጥ ሉቃስ የሚጽፈው ለአንድ ነጠላ ግለሰብ ነው። ስንቶቻችሁ ለአንድ ሰው ተጨንቃችሁ ታውቃላችሁ? ለአንድ ሰው ብቻ ከሉቃስ እንማር። ለአንድ ሰው መጨነቅ፣ ለአንድ ሰው ተጨንቆ የሚያስፈልገውን ነገር ማድረግ የተሳካለት ሰው በምድር ላይ አለ። እሱም ሉቃስ ነው። ከአንድ ሰው ጋር ብቻ መስራት ነው የፈለገው። ቴዎፍሎስ አንድ ግለሰብ ነው፣ ግን ሰው ነውና ለሰው ሰብዕናው ሙሉ እንዲሆን፣ ሙሉ ስብዕና እንዲኖረው መረጃዎች ነው የሚሰጠው። ያ አንድ ሰው ሙሉ ሰው የሚያሰኝ ሰብዕና ከኖረው ከዚህ የበለጠ ትልቅ መልእክት የለውም። ሰው ሙሉ ሰብዕና የሚኖረው በክርስቶስ ቁመት እያደገ የክርስቶስ ሆኖ ሲዘልቅ ብቻ ነው። በተለይም እግዚአብሔር ሰው በመሆን በምድር የተገኘበትን ሚስጥር በወጉ ከበቂ ምክንያት ጋር ነው ማብራራት የጀመረው። ይህ እኮ የመልእክቶች ሁሉ ቁንጮ ነው። ሌላ መልእክት ቤተክርስቲያን የላትም፣ ምንም የላትም። ሺህ መጽሐፍ ይጻፍ፣ በርካታ ላይብረሪዎች ይኑረን፣ ግን ሁሉም መልእክታቸው ክርስቶስን በመግለጥ ካልተገለጠ እነዛ መጽሐፍቶች በሳት ቢቃጠሉ ይቀላል። ምክንያቱም እግዚአብሔር አንድ አጀንዳ ብቻ ነው ያለው። እሱም እግዚአብሔር ሰው በመሆን በምድር የተገኘበትን ሚስጥር መግለጥ ነው። ሉቃስ ይህን ብቻ ገልጦ የሄደ ሰው ነው። ያውም ለአንድ ሰው፣ ያውም ለቴዎፍሎስ። የሚገልጽለት ነገር እኮ አዲስ ነገር አይደለም። ሉቃስ በኃጢአት የወደቀ ከእግዚአብሔር የተለየ ሰው ነበር። ራሱ ከእግዚአብሔር የተለየ ሰው ነበረ። ይሄ እውነት በቴዎፍሎስም ሕይወት ውስጥ አለ። ከእግዚአብሔር የተገነጠለ ነው። ቴዎፍሎስ በትልቅ ማዕረግ ላይ ቢገኝም ከእግዚአብሔር ተገንጥሏል። ያለ ክርስቶስ ምንም መሆን አይችልም። ይሄን እውነት ነው ሊገልጽለት የተነሳው። የእሱ ስልጣን፣ የእሱ አንቱታ ምንም ቦታ አልነበረውም ለሉቃስ። እና ወገኖቼ ሉቃስ ሰው አክባሪ ነው፣ እግዚአብሔርንም አምላኪ ነው። ይሄን ነው የምታዩለት በምናገርለት ክፍል ውስጥ። መልእክቱ አልተሳከረም፣ ወጥ ነው። ይሄ ሰው ታዲያ ወጥነትን ያረጋገጠልን ሉቃስን ብቻ በመጽሐፍ አለመቆሙ ነው። ሉቃስ ሌላ መጽሐፍ ጽፎልናል። ምን የሚለው? የሐዋርያት ሥራ የተባለው። የሐዋርያት ሥራንም የጻፈው በዛ ዘመን ለነበሩ ሰዎች አይደለም፣ አሁንም ለተመሳሳይ ሰው ነው። ለዛው ሰው የአንድ ሰው ሙሉ ሰብዕና በማያሻማ በማያደናግር መንገድ ሙሉ ሰው ሆኖ ከተገኘ ከዛ በኋላ የእሱ ኃላፊነት ደግሞ ለእልፍ ሰዎች መድረስ ነው። በእርግጠኝነት ስለ ቴዎፍሎስ የተጻፈ ነገር ባላገኝም ግን ቴዎፍሎስ የሉቃስ መልእክት ጠቅሞት ብዙዎችን እንደጠቀመ ግን መገመት ያስችለኛል። ሐዋርያት ሥራን ሲጽፍ ሌላ የተለየ መግቢያ አይደለም የሚሰጠው፣ አንድ አይነት ወጥ ንግግር ነው የተናገረው። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ክለሳ ነው የሚያደርገው። ሉቃስን እንዲያስታውስ ነው የሚነግረው። ጻፍኩ ኬት እስኬት። ከዛ በኋላ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃዎች ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው የሚለውን ቀጠለ። ለነሱ ራሱን ያሳየው ማንም አይደለም፣ ጌታችን ኢየሱስ ክርስቶስ ነው። ለ40 ቀን ራሱንም የገለጠው ይሄ ትንሣኤው ጌታ ነው። እሱን ነው በመግቢያው የገለጠው። ወገኖቼ በዚህ መጽሐፍ ውስጥ የሰው ልጅ ዋሎ፣ የሰው ልጅ የሚያመነታ ሆኖ፣ የሰው ልጅ በእምነቱ ተጠራጣሪ ሆኖ እንዳይኖር የሚፈልግ ነው ሉቃስ። የጸና እምነት፣ የጸና እውነት ይዞ እንዲዘልቅ። ስለዚህም በማስረጃዎች የተደገፈ እውነትን እንድንይዝ
እንደ ሉቃስ የመከረን ሰው የለም። እንደ ሉቃስ የመከረን ሰው የለም። ሐዋርያት ሥራ መሃል ላይ ስትደርሱ ለሁላችንም እንደ መልሕቅ የሆነ መልእክት እንደምታገኙ ላስታውስ ፈልጋለሁ። ቤዛ ባፕቲስት ቤተክርስቲያን የዛሬ 30 ዓመት ስትመሰረት በህዳር ወር ስም ሲሰየም አንድ ወንድማችን ቤሪያ ተብላ ትጠራ ብሎ ነበር። ከዛ በኋላ ቤዛ የሚለው አየለና ቤዛ ባፕቲስት የሚለው ጸደቀ። ቤሪያ ተብላ ትጠራ ብሎ የተማጸነው ወንድም ያለ በቂ ምክንያት አይደለም። ሁለት ህዝቦች በአሕዛብ መካከል ነበሩ፣ የተሰሎንቄ ሰዎችና የቤሪያ ሰዎች። አንደኞቹ ስዶች ናቸው፣ አንደኞቹ ግን በወጉ ለመኖር ራሳቸውን ያዘጋጁ ናቸው። አንደኞቹ ከህዝብ ጋር የሚቆሙ ናቸው፣ የሰፊውን ህዝብ ድምፅ የሚሰሙ ናቸው። ሌሎቹ ግን የእግዚአብሔርን ሐሳብ ለመረዳት ጥቂትም ቢሆኑ ወስነው የተገኙ ናቸው። የሚገኙበት ቦታ ግን ለየቅል ነው። አንደኞቹ በተሰሎንቄ ነዋሪዎች ናቸው፣ ሌሎቹ ደግሞ በቤሪያ የሚኖሩ ናቸው። ካርታውን ስትመለከቱ ጉርብትናቸውን ታያላችሁ። የሆነው ነገር እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፍቃድ ተቀበሉ ነው የሚለው። በክርስትና ታዛቢ መሆን አይፈቀድም። መንታ መንገድ ላይ መቆም አይፈቀድም። የቤሪያ ሰዎች መጽሐፍትን ይመረምራሉ። መቼ? ዕለት ዕለት ቢዚ ነኝ የሚል ቋንቋ አልነበረም። በውጭም በሀገርም ውስጥ የምንኖር ማናችንም ዕለት ዕለት የጌታን ቃል እየመረመርን የሚበጀንን እንድንይዝ ተመክረናል። ስራ በዛብኝ፣ 24 ሰዓት ነው የምሰራው፣ ብዙ ኃላፊነቶች አሉብኝ፣ ብዙ ቦርድ አባል ነኝ የሚለው ራስን ሳያድኑ ለብዙዎች ለመትረፍ ማሰብ የትም አያደርስም። የቤሪያ ሰዎች ዕለት ዕለት ነው ይህን ስራ ሲሰሩት የነበረው። ህይወታቸው ነው፣ መተዳደሪያቸው ነው፣ መገለጫቸው ነው። ይህን ነው የሚነግረን። ቃሉን ሙሉ በሙሉ ልብ ስለተቀበሉ የሆነው ነገር አስገራሚ ነው። የሆነው ነገር በጣም አስገራሚ ነው። የመንፈስ ቅዱስ ስራም የሚሰራው በዚህ ወቅት ውስጥ ነው። ምላሹ በቁጥር 12 ላይ ተቀምጧል። ከቤሪያ ከነርሱ ብዙ ከግሪኮችም የከበሩት ሴቶችና ወንዶች ጥቂት ያይደሉ አመኑ። ይሄ ነው ምላሹ። ዳግም የተወለዱ ሰዎች ከየዘርፉ መጡ፣ አመኑ። ይሄ ዜና ታዲያ ተሰማ ለተሰሎንቄዎች፣ ለመንደርተኞቹ ተሰማ። ፈረሳቸውን ጭነው መጡ። በተሰሎንቄ ያሉት አይሁድ ግን ጳውሎስ በቤሪያ ደግሞ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ ወደዚያው ደግሞ መጡና ህዝቡን አወኩ። ይሄ በታሪክ ውስጥ ይቀጥላል። እውነት በተገለጠ ጊዜ አዋኪ ካልተነሳባችሁ ምንም ነን። በትዳራችን ቢሆን ይችላል፣ በልጆች አስተዳደጋችን፣ በስራ ቦታችን፣ የትም ቦታ ላይ እና ህዝቡን አወኩ ነው የሚለን እና ሉቃስ እነዚህን ህዝቦች እየገለጠልን የቤሪያ ሰዎች በቤሪያ ያለችው ቤተክርስቲያን ግን ያሸነፈችበትን መንገድ ነግሮናል። ስለዚህ ቶሎ ተናግሬ የምጨርስለት የመልእክቴ ክፍል ከቁጥር 1 እስከ 25 ያለውን ፈጥኜ ላንብብ። እንደዚህ ይላል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር ይላል። ብዙ መረጃዎች ነው ውስጡ የሚሰጠን፣ አትርሱ። ከአሮን ዘር የሆነ ሰው ሁሉ ራሱን ካህን ማድረግ ይችላል። የአሮን ዘር ብቻ ነው ካህን መሆን የሚችለው። ይህን መረጃ ሰጥቶናል። ካህናት እኮ በ24 ተከፍለው በቤተ መቅደሱ የሚያገለግሉ ሰዎች ናቸው። ይህን ግምት ውስጥ መክተት ያስፈልጋል። በአብዛኛው ብዙዎቹ የሚያገለግሉት በፋሲጋ፣ በበዓለ ሃምሳ፣ የመገናኛ ድንኳኖች በሚካሄዱበት በዓለ ሲመት ነው ብዙዎቹ። ከዛ ግን የሰርክ ጸሎት ደግሞ የሚካሄድባቸው ጊዜዎች አሉ። ለሱ በዕጣ የሚወሰኑ ሰዎች ደግሞ በዛን ጊዜ ገብተው ያገለግላሉ።
የዘካርያስ ሚስት ከአሮን ወገን የሆነችውን በማግባቱ ዘካርያስ በህብረተሰቡ የተከበረ ነው። ከሌላ ወስዶ ቢሆን የሚነቀፍበት ብዙ ነገር ይኖረው ነበር። ይህንንም ከግል ህይወቱ ጋር አስተሳስሮ ማሰቡ ጥሩ ነው። ካህናት በቤተ መቅደስ ውስጥ የሚያገለግሉት እስከ 20 ሺህ እንደሚደርሱ ደግሞ አትርሱ። 20 ሺህ ያህል ካህናት ናቸው በቤተ መቅደስ የሚያገለግሉት እና በአብዛኛው በእያንዳንዱ ክፍል 1000 ያህል ካህናት ያገለግላሉ። ምን ያህል ሰፊ እንደሆነ ቤተ መቅደሱን ግምት ውስጥ እንድትከቱትና የብሉይ ኪዳንን ስርዓት እንድታስቡት እፈልጋለሁ። አንዳንድ ካህን ነቀፌታ ግን ሊገኝበት ይችላል። ነቀፌታው እያስነከሰው ሊኖር ይችላል። ሊያስነቅፍ ከሚችል ነገር ውስጥ አንዱ ያገባት ኤልሳቤጥ መካን ነች። ካህን ሆኖ ያልወለደ ይነቀፋል። ካህን ሆኖ ያልወለደ ጥያቄ ምልክት ውስጥ ይገባል። በ20 ሺህ ካህናት ይሁን በአብሮት ባሉት ካህናት መካከል እና የሚያስነክስ ታሪክም ነበረው ይሄ ሰውዬ። ለማንኛውም ዘካርያስ ሁሌ ግን የሚጸልይ ሰው መሆኑን በቀጣዩ ማየት እንችላለን። ዘካርያስና ኤልሳቤጥ በሚኖሩት የኑሮ ዘይቤ ውስጥ ምን አይነት ሰዎች እንደሆኑ ሉቃስ ይነግረናል። ሁለቱም ብሎ ነው የሚቀጥለው። ቁጥር 6 ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። የትልቅ መረጃ ነው። በባልና ሚስት ህይወት ውስጥ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። ይህን መረጃ ነው የሚሰጠን። በጣም ግልጥ ያለ መረጃ ነው የሚሰጠን። ወገኖቼ እሱም በክፍል ተራ በእግዚአብሔር ፊት ሲያገለግል ዕጣ ደርሶት እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። አደባባዩ ላይ እንዳለ ሕዝበ እስራኤል እየጸለየ ነው። የእነሱ መካከለኛ ሆኖ በሁለተኛው አደባባይ ላይ ዘካርያስ አለ፣ እየጸለየ ነው ስለ ሕዝቡ። የራሱንም አጀንዳ ይዞ እየተማጸነ መሆኑን ሳትረሱ። ሰው ነዋ። የልጅ ጉዳይም በጸሎት ርዕስ ይቀርባል። አንካሳ ካደረጉት አጀንዳዎች ውስጥ አንዱ እሱ ነዋ። ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ቀኝ ያለበትም ምክንያት አለው። በግላችሁ አጥኑት። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ስሙኝ፣ እኔ መልአክ ቢያናገረኝ እንደምሆን አላውቅም። ለማንኛውም ጌታ የነገረኝ በቂ ስለሆነ መልአክ የሚልክብኝም አይመስለኝም። ሁሉ አልቋል። ግን ለዘካርያስ መልአክ መጣ እና ደንግጧል። የተለየ ሰው መሆኑን እንደ ሰው ነው የመጣው። በነገራችን ላይ እንደ ትውፊታውያን ክንፍ የዘረጋ እንዳልመጣ ግን ልብ በሉ። በጣም መሠዊያው ቀኝ ላይ ቆሞ ዘካርያስ ቢደነግጥም ፍርሃት ቢወድቅበትም መልአኩ ግን ከመናገር ወደኋላ አላለም። ዘካርያስ ሆይ በስም የሚያውቀው ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ከዛስ በኋላ ስለሚወለደው መናገር ቀጠለ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና። በጌታ ፊት የሚለው በኢየሱስ ክርስቶስ ፊት መሆኑን አትርሱ። የመንገድ ጠራጊው ዮሐንስ በጌታ ፊት ታላቅ የሚሆን ሰው ነው። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ብዙዎችን አንዳንድ ጊዜ የወንጌሉ ቃል ለሁሉ ሰው ስለሚመስለን እንጨናነቃለን።
ነገር ግን ሊመለሱ ያሉት ብዙዎቹን ይመለሱ ዘንድ የእግዚአብሔር መልእክተኛ እንደሚመጣ ይናገራል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። አስገራሚ ነገር ነው የሚናገረው መልአኩ። ዘካርያስ ይህን ይችለዋል? እየተነገረ ካለው ውስጥ የትኛው ላይ ይሆን ትኩረት ያደረገው? የትኛው ላይ ይሆን? ዘካርያስም መልአኩን አለ። ደንግጦ የነበረው ፈርቶ የነበረው ለመጠየቅ ግን አሁን አቅም አገኘ። ምን የሚያቀርበው ጥያቄ? እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህን በምን አውቃለሁ አለ። እየተጸለየ የጸሎት መልስ ሲመጣ እንደገና ለመጠየቅ ብቃት ማግኘት የሰው ልጅ ደካማነትን የሚገልጥ ይመስለኛል። ግልጽነት ያለው ነው ብንልም ይሄ ጥያቄው ግን አልተወደደለትም፣ ፈጽሞ አልተወደደም። መልአኩም መልሶ አታውቅም እንዴ ያለው ይመስለኛል። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በግልጽ ስሙ ማን እንደሆነ ነገረው። ገብርኤል ነኝ እንድናገርህም ይችን የምስራች። ለካስ የምስራች ነው ይዞ የመጣው። የምስራቹ መውለድ ብቻ አይደለም፣ ግን ልብ ትላላችሁ። ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ፣ እግዚአብሔር ነው እኮ የሚናገረው፣ መልእክተኛው የሚለውን ብሏል። ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም። ሕዝቡም ዘካርያስን ይጠብቁት ነበር። ካህን መውጣት አለበት፣ ጸሎት መሰማት አለመሰማቱን ለማወቅ አደባባይ ላይ ሰፍ ብሎ የሚጠብቅ አለ። ምልጃው ጸሎቱ እንደተሰማ እንዳልተሰማ። አሁን ዘገየ። ሲዘገይ ችግር አለ። ሲዘገይ ከእግዚአብሔር ጋር ግጭት ሕዝቡ እንዳለው ያመላክታል። እና ተደናግጠው ይጠብቁ ነበር። ስለዘገየ ጥያቄ ውስጥ ገብተዋል። ግን ዘግይቶ አልቀረም፣ ወጣ። በአደባባዩ መካከል መቆሚያ ስፍራ አለ። እዛ ጋር ወጣ። ሊነግራቸው ግን አልቻለም። በቤተ መቅደስ ራእይ እንዳየ ሰው ሕዝቡ ግን አስተዋለ። ምክንያቱም ሐሴት ባደረገ ፊት የቆመ ይመስለኛል። ደስ ተሰኝቶ የቆመ ይመስለኛል። ባላየሁት ባልናገርም ይጠቃቅስ ጀመር። አሁን የዱዳ ቋንቋ ያን አልነበረም። እሱ ኖሮ ቢሆን ኖሮ ይናገር ነበር። ሕዝቡ ካልተማረ ደግሞ እሱም ትርጉም ላይ ሰጥ ይችላል። ይጠቅስ ጀመር። ይሄ ብቻ አይደለም፣ ዲዳም ሆኖ ኖረ ነው የሚለው። ዲዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ ነው የሚለው። የመጨረሻው ቁጥር ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። በ75 ዓመቷ እንደ ወይዘሮ መድህን ምን አውቃለሁ። ለማንኛውም ግን ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲያደርጎልኛል ስትል ራሷን 5 ወር ሰወረች። በነቀፌታ ውስጥ መኖር እንዴት ከባድ ነው! ተገሎ መኖር እንዴት ከባድ ነው! የሆነውን ምስራችስ ለመስማት መቻል እንዴት ከባድ ነው! ወገኖቼ ካስተላለፍኩላችሁ መልእክት ውስጥ 4 ቁም ነገሮችን እንድትማሩ ነው ፈልገው። እሷን ብዬ ጨርሳለሁ። በዚህ በሰማችሁት ውስጥ መሰረታዊ ነገር ጎድሎብን ግን በእግዚአብሔር ፊት ያለ ነቀፋ መኖር ይቻላል። ይህን ተምሬያለሁ። ሉቃስና ኤልሳቤጥ ዘካርያስና ኤልሳቤጥ መሰረታዊ ነገር በህብረተሰቡ እይታ መሰረት ጎሎባቸዋል። ጎሎ ሳለ ግን ሳያቋርጡ ዕለት በጌታ ትእዛዛትና ህግጋት ያለ ነቀፋ እየሄዱ ነበር። ይቻላል። መሰረታዊ ነገር ጎሎብን
ልጃችንን አተን ይሆናል። እንደ ማስረሻ ሚስታችንን አተን ሊሆን ይችላል። የጎደለብን መዓት መሰረታዊ ነገሮች ሊኖሩ ይችላሉ በዚህ ሰዓት። ነገር ግን ከዘካርያስና ከኤልሳቤጥ የምንማረው ጎሎብን ሳለ በእግዚአብሔር ፊት ያለ ነቀፋ መኖር ይቻላል። ሰው ከሆነው ከሉቃስ ይህንን ተምሬያለሁ። ቁጥር 13 ላይ የሚነግረን ነገር እሱ ነው። ሁለተኛው ነጥብ በዚህ ውስጥ በእግዚአብሔር ፊት ወገኖቼ፣ በእግዚአብሔር ፊት ያልተቋረጠ አገልግሎት ማገልገል ለጸሎት ምላሽ ያስገኛል። በእግዚአብሔር ፊት ነው ያልኩት። በእግዚአብሔር ፊት ያልተቋረጠ አገልግሎት ማገልገል ለጸሎት ምላሽ ያስገኛል። ቁጥር 13 የሚነግረን እሱን ስለሆነ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ወገኖቼ በእግዚአብሔር ፊት እስካለን ድረስ፣ በአገልግሎታችን እስከ ዘለቅን ድረስ ያልተቋረጠ አገልግሎት በደስታ እያገለገልን ጸሎታችን ግን ምላሽ እንዲያገኝ በጌታ ፊት እስካቀረብን ድረስ ምላሽ አለን። ይሄው ተገኛ። ይሄዋ የማይታመን ነገር ሆነ። ስለዚህ ወገኖቼ በእኛ የተሰራው የፍቅር ታሪክ ሳናቋርጥ በጌታ ፊት እያገለገልን መዝለቅ ነው። ማገልገል ሰፊ ነው ትርጉሙ። በቀራንዮ ባፕቲስት ቤተክርስቲያን መገኘት አንዱ ነው። ሚስታችንን ማገልገል፣ ልጆቻችንን ማሳደግ፣ በህብረተሰብ ውስጥ ተገኝተን ለጽድቅ መኖር ሌላው መገለጫ ነው። በየትኛውም መንገድ ያልተቋረጠ አገልግሎት እያገለገልን በእግዚአብሔር ፊት ከተገኘን እግዚአብሔር ለጸሎታችን ምላሽ ያስገኝልናል። ሁለተኛው ነጥብ ይሄ ነው፣ አትርሱብኝ። ሶስተኛው ቃሉን አለማመን ያልተገመተ ዋጋ ያስከፍላል። አጠገቡ ያለውን ገብርኤልን ነው እግዚአብሔር የላከው። ሂድ ዘካርያስ ጋር ያለው እሱን ነው የተናገረው። እውነትና እውነት ነው፣ የነጠረ እውነት ነው። ነገር ግን ዘካርያስ ባለማመኑ ዋጋ ከፍሎበታል። ቋንቋ አልባ እንደመሆን ከባድ ነገር የለም። እናቴ በቆየችባቸው 3 ወራት በሕክምና መናገር አትችልም ነበር። እንዴት ይከብዳል! ዱዳ መሆን እንዴት ይከብዳል! ትናንት ሲናገር የነበረ፣ ትናንት ሀሳቡን ሲገልጽ የነበረ ሰው ዝግት ሲል፣ ለዚህ ምክንያቱ ግን አለማመኑ ነው። ቃሉን የተላከውን የእግዚአብሔርን ሐሳብ ቃሉን አለማመን ያልተገመተ ዋጋ ነው የሚያስከፍለው። እና አልገመተም። ዱዳ ሆናለሁ ብሎ ዲሞክራሲ መብቴ ነው ብሎ ነው የጠየቀው። ነገረኛ ገብርኤል ከመጣ አይቀር እንዲህ ብሎ ነገር የለም። ጌታን ማመን እንጂ ከሱ የመጣ መልእክት እስከሆነ ድረስ ይፈጸማል ብሎ ማመን እንጂ የጃጀ ሰውነቴ ብሎ መጨናነቅ አይሰራም። ብቻ መልእክቱ ከሱ ዘንድ ይምጣ እንጂ። ይህን ተምሬያለሁ ወንድሞቼ። በዚህ በማጠናው ጥናት ውስጥ የመጨረሻው አራተኛ ነጥብ የማደርገው የምስራች ነው የመጣው በገብርኤል አማካኝነት። ልብ ብላችሁ ከሆነ ሳነብ አስተውላችሁት ከሆነ የምስራች እንድሰብክልህ ተልኬያለሁ ነው። የምስራች እንድሰብክልህ ተልኬያለሁ የተባለው ጉዳይ የዮሐንስ መወለድ አይደለም። የተወለደው የተሰጠው ኃላፊነት እንጂ ትልቁ የምስራች ያ የተወለደው ዮሐንስ የሚናገርለት እየመጣ ነው። የዓለም አዳኝ እየመጣ ነው። ኢየሱስ ክርስቶስ ሊመጣ ነው። ዓለም የተጨናነቀችበት በኃጢአት ውድቀት የመጣባት ጽኑ ችግር ሊፈታ ነው። ስለዚህ ልጅ በመውለድ አላበቃም። የሚወለደው ለካስ የምስራቹን ተናጋሪ የኢየሱስ አስተዋዋቂ ነበር። ስለዚህ ወንድሞቼና እህቶቼ በእኛ ህይወትም ውስጥ ዛሬም እግዚአብሔር በዚህ መንገድ ይሰራል። ዛሬም እግዚአብሔር ይህን እውነት በእኛ ላይ ማጽናት
ይችላል። እነዚህን 4 ነገሮች ነው ዛሬ ተምሬበት ወደ እናንተ ልደርስ የፈለግኩት። በመጪው ሳምንት እግዚአብሔር ፈቅዶ ብንገናኝ ከማርያም ጉዳይ ጋር እንቆያለን። ማርያም ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓል ያለች ሴት ናት። ብርቱ የሆነው እርሱ በእኔ ታላቅ ሥራ አድርጓል። ከዛ በመልእክቴ መካከል እንድታስተውሉ የሚፈልገው ብርቱ የሆነ እርሱ በእኔም ይሰራል እንደለን ነው። በመጪው ሳምንት በእኔም ይሰራል ወገኖቼ። አልተለወጠማ። ያ እግዚአብሔር ዛሬም እሱ ነዋ። ያ መንፈስ ቅዱስ ዛሬም እሱ ነዋ። ምንም የተለወጠ ነገር የለማ። የተልእኮ አቅጣጫ አልተቀየረማ። እግዚአብሔር ስለሰጠን መልካም ጊዜ ጌታን አመሰግናለሁ። እንጸልይ። ጌታ ሆይ እኔም ወገኖቼም በፊትህ እናመሰግናለን። ቃልህን የገለጥክልን ያስተማርከን አንተ ነህ። እኛ ታምነን በስምህ 2 ወይም 3 ሆነን ተገኘን። በተገኘንበት መካከል አንተ ራስህ ተገኘ። መንፈስ ቅዱስ ደግሞ ቃልህን ገለጠልን። በተገለጠልን ቃል እንድንኖር እርዳን። በእነዚህ ሰዎች ሕይወት ውስጥ የተከናወነውን ክንውን አስተውለን ለራሳችን ፍጆታ እንድናውል አቅም ስጠን። በተገኘንበት በዚህ እውነት እንድንኖር እርዳን። ቀራንዮ ባፕቲስት ቤተክርስቲያንን ባርካት። በዚህ ቀን በዚህ ቦታ የተገኙትን ወንድሞቼን እህቶቼን ሁሉ ባርካቸው፣ ጠብቃቸው። አብረን በምንሰራው ስራ ሁሉ አብረን እንድንቆም ደግሞ እርዳን። ሁሉ በፍቅር ይሆን በኢየሱስ ክርስቶስ ቅዱስ ስም።